الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين. أيها المسلمون، اتقوا الله سبحانه وتعالى واشكروه إذ بلغكم لشهر حرم وهو شهر الله المحرم شهر رجب. أيها الأحبة، الله جل وعز يميقبون فراتشا لنفراو أكم بفكدن مكر نفجرجر اننا نانتن كأمنا رجب اسكزندرو رجب በሰላም እኛንም ቤተሰቦቻችንንም ጠብቆ ለዚህ ለተከበረው ቁርአን ውስጥ የተከበሩ ወራቶች ከተባሉ ወር ውስጥ አንደኛው ለሆነው ለረጀብ ወር በሰላም ያደረሰን አምላክ ሰማይ ምድር የሞላ እሱ ለሱ የሚመጥን እሱን የሚያስደስተው ሙሉ ምስጋና ይገባው። አልሐምዱሊላሂ ረቢል ዓለሚን። አዩሃ አልአሂባ፣ መድረስ የሚባለው ነገር እኛ በቀላል ስላገኘነው ስለደረስን ለኛ ርካሽ ነው። ነገር ግን ይህንን ወር ተመኝተው ላጡ ሰዎች የረመዳንንም ዋዜማ የመድረሱን እድል ተመኝተው ላጡ ሰዎች ግን በጣም ከባድና ውድ ነው። እኔና እናንተ በነፃ ያገኘነውን የረጀብን ወር የመድረስ እድል ለዘመን ለረመዳንም የመዳረሻ መንደርደሪያ የሆነውን ወር እድል ሌሎቹ ከዚህ ዓለም በሞት የተለዩቱ ሰዎች ለመድረስ ዘንዳ ይህን ያህል ቤዛ ክፈሉ ተብለው በነበር እድሉ ተሰጥቷቸው በነበር ያላቸውንም የሌላቸውንም ሁላ ከፍለው ይህንን እድል ባገኙ ነበር። እኔና እናንተ ግን ወሊላሂ አልሐምዱ ወልሚና ለረጀብ ወር በሰላም አድርሶናል። ረጀብን አድርሶ ለረመዳን እንዳጓጓን ለረመዳንም በሰላም እንደዚሁ ስብስብ እንዳልን አላህ ያደርሰን። አዩሃ አልአሂባ፣ ኸይሩ ናስ መን ጣለ ዑምሩሁ ወሐሱነ ዐመሉሁ። ምርጥ ሰው ብሎ ማለት እድሜው የረዘመ ስራው ያማረ ነው ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ረጀብ ወርን አስመልክቶ የሚወሩ የሚባሉ በጣም ብዙ አሐዲሶች አሉ። ኢዘን በዚህ ሐዲስ ዙሪያ ላይ ያልተዋወስን እንደሆነ እውነት እየመሰለን የምንፈጥራቸው ስህተቶች አሉ። ከሚባሉ እጅግ ከዚብ የሆኑ አሐዲሶች ውስጥ አንዱን ምናልባት ሰምታችሁትም ከሆነ ብነግራችሁ ረጀቡ ሸህሪ ወሸዕባኑ ሸህሩኩም ወረመዳኑ ሸህሩላሂ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም ይባላል። هذا كذب። ረጀብ የኔ ወር ነው፣ ሻዕባን ደግሞ የእናንተ ወር ነው፣ ረመዳን ደግሞ የአላህ ወር ነው ብለዋል ይባላል ነቢዩ ሰለላሁ ዐለይሂ ወሰለም። አበደን። በዚህ ዙሪያ ላይ ወዳቃ የሆነ ضعيف ሐዲስ እንኳን ማምጣት ከባድ ነው። ታዲያ እነዚህና መሰል ሐዲሶች ተጠራቅመው ሲያበቁ ረጀብ ወር ውስጥ ምን ጥፋት እንድናጠፋ ሰበብ ሆኑ ያልክ እንደሆነ በጣም ብዙ የምናጠፋቸው ጥፋቶች አሉ። አልፎ እዚህ አካባቢ ላይ አላየውም ሽኩሩላህ ዐዘ ወጀለ አላሁ ስብሓነሁ ወተዓላን አመስግኑት። ደጋግሜ እንደምለው ኢትዮጵያ ወደ ሱና ቀረብ ያለች ናት፣ ወደ ተውሂድ ቀረብ ያለች ናት። ፍጹም ሁሉም ሱንይ ነው ተውሂድይ ነው ብለን ባንል እንኳን የተቃረበ ነው። ሌሎች ጎረቤት ሀገሮችን ብታዩ ሱዳንን ያያችሁ እንደሆነ የመንን ያያችሁ እንደሆነ ሌሎችም እነ ሞሮኮና መሰሎችን አረብ ሀገር የሚባሉትን አይታችሁ ከሆነ ኹራፋት ቢኹራፋት የተሞላው በሙሉ ቁራቁም በሁላ ዲን ነው ተብሎ የሚታየውና የሚሰማው እንደው አጀበል ኡጃብ ነው። ኢዘን እዚህ አካባቢ ላይ ብዙ አላይም፣ የተመረዘ ነገር ብዙ አላይም። አይዶኖ በየቤቱ ያለውን አላቅም። ዛሂር ሆኖ የማየው ነገር ግን የለም። ነገር ግን ዓለም ላይ እነዚህ ሶስት ችግሮች ሌሎችም አሉ። ነገር ግን ከሰዓት እጥረት አኳያ ይበቃኛል ብዬ አሰብኩትን ሶስቱን ለመዳሰስ ሙከራ አደርጋለሁኝ። ይህንን የረጀብን ወር አላሁ ጀለ ወዐዝ ምንድነው ያለው? በምን መልኩ ነው የገለጸው ያላችሁ እንደሆነ ኢነ ዒደተ ሹሁር ዐንደላሂ 12 ሸህራ አላሁ ጀለ ወዐዝ ዘንዳ የወራቶች ቁጥር 12 ናቸው አለ አላሁ ስብሓነሁ ወተዓላ ፊ ኪታቢላህ፣ በቁርአን ውስጥ ያለ ነው። እናንተ መጨመርም መቀነስም አትችሉም። የውመ ኸለቀ ሰማዋቲ ወልአርዳ፣ ሰማያትንና ምድርን የፈጠረ ጊዜ በዚህ መልኩ አድርጎ ቁጥሩንም መጥኖ ፈጥሮታል አለና አላሁ ጀለ ወዐዝ ሚንሃ አርበዐቱን ሑሩም፣ ከነሱ ውስጥ ደግሞ 4 የተከበሩ ወራቶች አሉ አለ። አንደኛው የረጀብ ወር ነው፣ አሁን የምናየው ወር ነውና
በዚህ ዙሪያ ላይ የሚፈጠሩ ስተቶች በጣም ብዙ ስተቶች አሉ እነሱን ነው ልናይ የፈለኩት አላሁ ጀለ ወዐዝ አያይዞ በጃሂልያው ዘመን እንተብሁ በጃሂልያው ዘመን እነዚህ አራት ወሮች ጋር ተያይዞ የሚሰሩ ማአት የዒባዳ አይነቶች ስለነበሩ እናንተም ሙስሊሞች እኔ ከመጣሁኝ በኋላ ያ አባዜ ከናንተ ጋር ተያይዞ መጥቶ በእነዚህ በአራት ክብር ወሮች ውስጥ እኔን የሚያስቀይም አላስፈላጊ ሆነ ከሸሪዓ ውጭ የሆነ ነገር እንዳትሰሩ ዘንዳ ብሎ አላሁ ጀለ ወዐዝ በእነዚህ በአራት ወር ላይ እንዳንሳሳት ዘንዳ በጣም አስጠንቅቆ ተናገረ ቃለ ሱብሓነ ፈላ ተظሊሙ ፊህና አንፉሰኩም በእነዚህ በአራት ወራቶች ውስጥም ሆነ በሌሎቹም አላሁ ጀለ ወዐዝን የሚያስቀይም ነገር በፍጹም እንዳትሰሩ በማለት አላህ አስጠነቀቀ ታዲያ ለምንድነው እነዚህ ወሮች ላይ አላህን የሚያስቀይም ነገር እንዳሰሩ ብሎ ያስጠነቀቀው ለምንድነው ስለሚለው ዑለማዎች የሚሉት አላቸው ቀታዳ አታቢዒ ረሂመሁላህ ምን ብሎ ይላሉ ኢነ الظልመ ፊል አሽሁሪል ሑሩሚ በተከበረ ወር ላይ የሚሰራ ወንጀል ጦርነት ሊሆን ይችላል እርስ በርስ መበዳደል ሊሆን ይችላል ሐሰድ ሊሆን ይችላል ግል ሊሆን ይችላል ጸብ ሊሆን ይችላል ቢድዓ ሊሆን ይችላል ሐራም ሊሆን ይችላል መዓሲ ሊሆን ይችላል የትኛውም አላህንና ነብዩን የሚያስቀይጡ ነገሮች ሰላዋቱ ረቢ ወሰላሙ ዐለይሂ በእነዚህ በአራት ወሮች ውስጥ መስራት ይላሉ ቀታዳ ረዲየላሁ ዐንሁ አዕዘሙ ኸጢአተን አላሁ ጀለ ወዐዝ ዘንዳ የበለጠ የሚያስቀይም ነገር ነው አየህ እጅግ በተከበረ ቦታ መካና መዲና ላይ መሰል እጅግ በተከበሩ ወራቶች በእነዚህ በአራት ወራቶች አምስተኛው ረመዳን ተጨምሮ የሚሰሩ ወንጀሎች ከሌሎች ቦታችንና ከሌሎች ወሮች ጋር ተያይዘው የሚታዩ ስላልሆኑ ጥንቃቄ አድርጉ ይሉና አዕዘሙ ኸጢአተን ወዊዝረን ወظልመን ፊማ ሲዋሁማ ከሌሎቹ የበለጠ አላህን የሚያስቀይሙ ስለሆኑ ጥንቃቄ ልታደርጉ ይገባል ይላሉ ቀታዳ ረዲየላሁ ዐንሁ ረሂመሁላህ ረሕመተን ዋሲዓ ሌሎችም በዚህ መልኩ ይናገራሉ ታዲያ ይህንን አስመልክቶ ቅድም እንዳልኳችሁ ሶስት የሚፈጠሩ ስህተቶች ዋናዎቹ ብዬ ያየኋቸው ዑለማዎችም የሚዳስሷቸው አንደኛ አዩሀል አሒባ በረመዳን በረጀብ ወር ላይ ልዩ የሚጾም ጾም እንዳለ ታሳቢ አድርጎ መጾም እንተብህ ረጀብ ወር ላይ ልዩ የሚጾም ወር እንዳለ ታሳቢ አድርጎ መጾም ለምሳሌ በየጁሙዓ ለታ የመጀመሪያውን ረጀብ በገባ የመጀመሪያውን ጁሙዓ ረጀብ በገባ የመጀመሪያውን ኸሚስ እና መሰሎቹን የመጾሙ ጉዳይ ይህ ሸሪዓ ላይ ቦታ አለው ወይስ የለውም ወደሚለው በመነሄድበት ጊዜ ነቢያችን ሰላዋቱ ረቢ ወሰላሙሁ ዐለይሂ ጾም የሚባለው ነገር እንደምታውቁት አላሁ ጀለ ወዐዝ አሰውሙ ሊ ወአና አጅዚ ቢሂ ያለው ነቢያችን ሰላዋቱ ረቢ ወሰላሙ ዐለይሂ ምርጥ ዒባዳ ነገሩኝ ተብለው ሲጠየቁ ከዘረዘሯቸው ዒባዳዎች ውስጥ አንዱ የጾም ጉዳይ ነው ታዲያ ይህን ያህል የተከበረ አላህ ዘንዳ የተወደደ ነቢዩም ዘንዳ የተወደደና የተፈቀረን ተግባር ለኔና ለናንተ ሳያስተምሩ ብሎም እሳቸውም ሳይሰሩ ይሄዳሉ ብላችሁ ታስባላችሁ ያላችሁ እንደሆነ አልጀዋቡ ላ በል አልፉ ላ አንድ ብቻ ላ ሳይሆን መሺህ ጊዜ መቶ ሺህ ጊዜ ላ ነው የሚሆነው አዩሀል አሒባ ነቢዩ ሰለዋቱ ረቢ ወሰላሙ ዐለይሂ የሰሯቸው ነገሮች ሱና ይባላሉ አቡበከር ዑመር ዑስማን ዓሊ የሰሯቸው ነገሮች ሱና ይባላሉ የሱና መሰረቶች አራት ብቻ ናቸው አምስተኛ አመጣለሁ ያልክ እንደሆነ ማምጣት አይቻልም እስላምም ስላሌለ አንደኛ የሰሩቱ ሁለተኛ ያስተማሩቱ ሶስተኛ ሰዎች ሲሰሩ አይተው ያጸደቁቱ አራተኛ ቀደም እንዳልኳችሁ እነ ዑመርና አቡበከር ረዲየላሁ ዐንሁም አጅመዒን የሰሩቱ በተለይ እነዚህ አራቱ ብቻ የሰሩቱ ሱና በመባል ይታወቃል ነብዩም ሰለላሁ ዐለይሂ ወሰለም ዑለማ አጅላ ሞልቷል ሁሉ እርግጠኛ ሆኜ ነው የምናገረው ነብዩ ሰለላሁ ዐለይሂ ወሰለም ወላ አቡበክር ወላ ዑመር ወላ ዑስማን ወላ ዓሊ አንድ ሰሃባ ቢሆን እንኳን ከነዚህ ሌሎችም ሰሃባዎችን ጨምሮ 100 ምናምን ሺህ ሰሃባ አለ ከሚባል ሰሃባ አንድ ሰሃባ እንኳን በረጀብ ወር ላይ የሚጾም ለየት ያለ ጾም አለ ብለው ያስተማሩት ወላ የጾሙት ማፊ ኬት መጣ እውን እሳቸው ለኛ የሚጠቅምን ነገር አላወቁትም
ወይስ እሳቸው ደብቀውብን ኖረዋል ወይስ ይህንን ጥቅም ሳያውቁት ተሸውደው አለፉ ብለን ልንል ነው? ሁሉም ስተት። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ አልጾሙትምና እሳቸው ያልጾሙትን ልንጾም ዘንዳ ምኬታ መጥተን እንጾማለን። ቃለ ابن حجر الأثقلاني الشافعي رحمه الله لم يرد في فضل شهر رجب في فضل شهر رجب بليلا كليلوች ወራቶች የረጀብ ወር ለየት ብሎ የሚታይበት ቅድም ቁርአን ውስጥ የተከበረ ወር ነው ካለው ውጪ ነብዩም ሰለዋቱ ረቢ ወሰላሙ ዐለይሂ ይህ የተከበረ ወር ነውና በረጀብ ወር ላይ በጃሂልያውም ዘመን ጦርነት የለም ሐታ የገደለውን ቢያገኝ እንኳን ቤተሰቡን የገደለበትን ቢያገኝ እንኳን ረጀብ ወር ላይ ጦርነት የሚባል ነገር ክልክል ነው በጃሂልያው ዘመን። ያንኑ ነው አላሁ ጀለ ወዐላ አጽድቆት ያለፈው እንጂ በዒባዳ ዙሪያ ላይ ረጀብ ስለሆነ የሚጨመር የዒባዳ አይነት ማፊ ኢብኑ ረጀብ አልአስቀላኒ ረሂመሁላህ አሻፊዒ ምንድነው የሚሉት? ለም የሪድ ፊ ፈድል ሸህሪ ረጀብን ወላ ፊ ሲያሚሂ እስማዑ ጀይደን ረጀብን አስመልክቶ ለየት ያለ የዒባዳ አይነት የተከበረ ስራ ጾምም እዛ ውስጥ ላይ ለየት ያለ ጾም ወላ ፊ ሲያሚ ሸይእን ሚንሁ ሙዐየን ለየት ያለ ሐሙስ ኦር አርብ መጀመሪያው ኦር መጨረሻው ቀን ምናምን ተብሎ የሚጾም የለም። ወላ ፊ ቂያሚ ለይለቲ በረጀብ ወር ላይ አንድ ሌሊት ላይ ቆመን እንደር ዒባዳ እናደርግ የሚል ማፊ ለይለቲን መኽሱሰቲን ፊህ ሐዲሱን ሰሂህ አንድ ሐዲስ እንኳን በረጀብ ወር ላይ ይህንን ያ ጀማዓ ስንሰራ አጅር የሚከፈለንን ክፍያ ነው የምንሰራው። አጅር የሚከፍለን ደግሞ ወይ አላህ ካዘዘ ነው ወይ ነብዩ ካዘዙ ነው ወይንም እነዚህ ቅድም ያልኳችሁ አራቱ ሰሃባዎች ካዘዙ ነው። አምስተኛ ማፊ አምስተኛ እስቲ አምጡ ይሁላችሁ። ከነዚህ ከአራቱ የበለጠ በሐዲስ ሊቅ የሚባለው ከመቶ ምናምን ሺህ ሰሃባ አቡ ሁረይራ ናቸው ረዲየላሁ ዐንሁ ወአርዳ። አቡ ሁረይራ እንኳን ቢያዙ ዑመር፣ አቡበከር፣ ዑስማን፣ ዓሊይና ነብዩ ሰለላሁ ዐለይሂ ወሰለም ያልተስማሙበት እንደሆነ ያ አባ ሁረይራ እናከብሮታለን እንወዶታለን፣ ግን ይሄ ትእዛዞ ከነብዩና ከነዚህ ከአራቱ ሰሃባዎች ጋር ስለተጋጨብን ይቅርታ አድርጉልን ብለን እንዳንነው የምናስቀምጠው እንጂ ማፊ ኢስላም ይሄ ነው። ከዚህ የሚጨመር የሚቀንስ ነገር ማፊ ኢስላም ውስጥ እንቀበላለን ገስበን ዐና። ምክንያቱም ኢስላም ብሎ ማለት ለአላህ እጅ መስጠት፣ ለነብዩ እጅ መስጠት፣ ለነዛ ለአራቱ ሰሃባዎች ነብዩና አላህ ባስተማረው መልኩ ስለሚያስተምሩ ለዚያም ስለተፈቀደላቸው ዐለይኩም ቢሱነቲ ወሱነቲ الخلفاء الراشدين من بعدي وعضوا عليها بالنواجذ ተብሎ ለአራቱ ስለተፈቀደላቸው ነው እንጂ ባይፈቀድ ኖሮ እነዛ አራቱም ከነሱ ጋር ተመድበው ማፊ ይባል ነበር። هذا هو ديننا ከዚህ ውጭ ለማ ዲናችን أيها الأحبة ጾምን አስመልክቶ ጀግናው ዑመር من خير من عمر كعمر የተሻለ ማን አለ? وخاصة في أمور الدينية وفي التشريع من أفضل من عمر كعمر የተሻለ ማን አለ? ጾምን አስመልክቶ ረጀብ ላይ የሚጾሙ ሰዎችን ዑመር የወሰዱትን እርምጃ اسمعوا جيدا በልባችሁም በጆሮአችሁም ስሙን جيدا ዑመር ረዲየላሁ ዐንሁ ወአርዳህ ኢብኑ አልሑር የሚባል ረሂመሁላህ ታቢዒይ ናቸው። ዑመርን ያገኙ ናቸው። ቃለ አነሁ ረአይቱ ዑመራ አሉ። ራሳቸው ከሚሉ ዑመርን አየኋቸው በአይኔ ዑመርን አየሁኝ አሉ። እንግዲህ ዑመርን አየኋቸው ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ የድሪቡ ሲመቱ አየሁኝ። ማንን? አኩፈ ሪጃሊ የሰዎችን ጠጋ በሉ ያ ጀማዓ ወደፊት ጠጋ በሉ ሰው ቆሟል። የሰዎችን እጅ ሲመቱ አየሁኝ በረጀብ ወር ላይ አሉ። ለምን ያላችሁ እንደሆነ ሐታ የضعونها في الطعام እጃቸውን ምግብ ላይ ሊያኖሩና እንዲበሉ አስገድደው ሲመቷቸው አየሁኝ አሉ። ወየቁል ዑመርም አያይዘው እንዲህ አሉ፣ ኩሉ ብሉ። ምን ትጾማለህ በረጀብ ወር ላይ? አንተ የሸራዕከውን ሸሪዓ ነው የምትጾመው? ነብዩ ያላዘዙትን አላህ ያላዘዘውን ከየት አምጥተህ ነው የምትጾመው? ብሉ አሉ ዑመር ረዲየላሁ ዐንሁ ወአርዳህ። ፈኢነማ ሁወ ሸህሩን ካነ ዩዐዚሙሁ አህሉል ጃሂልያ። ይህ ወር በጃሂልያ ዘመን የሚከበር ወር ነበረ።
ያ አባዜ እናንተም ላይ ተላልፎባችሁ የጃሂልያው ነቀርሳ ተጋብቶባችሁ ለመጾም ይቃጣችኋል አይደል ያልታዘዝከውን አትስራ ብላ ብለው ዑመር የሰው እጅ ሲመቱ አይቻለሁ አለ። ኢዘን እኽዋኒ ያ ዱዓት ወያ ዑለማ ያ ሙፈክሪን በረጀብ ወር ላይ ለየት ያለ ጾም ሲጾም ያያችሁት እንደሆነ ላ ብላ ብላችሁ መምታት ባትችሉ እንኳን ምከሩ። ግድ የለም ብላችሁ አትልፉ። ቢድዓ ግድ የለም አይባልም። አደገኛ ነገር ነው፣ ገዳይ ነገር ነውና። አሽ ሌላው አዩሃ አልአሂባ ሁለተኛው في حكم تخصيص شهر رجب ببعض الصلوات عند صلاتዎችም አሉ የሚሰገዱ። ይህ ሰላት ምን ይሉታል አዩሃ አልአሂባ? ሰላት الرغائب ይሉታል። ሰላት الرغائب በመባል ይታወቃል። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይህ 5 ወቅት ሰላት አስተምሮናል። አላስተምሩም? የሱና ሰላቶችን አስተምሮናል። አልহামዱሊላህ። ሌሎች ነዋፊል የሚባሉ ሰላቶችን አስተምሮናል ከ12ቱ ሱና ውጪ። አልহামዱሊላህ። የተራዊህ ወር የረመዳን ወር ተራዊህ አስተምሮናል። ተሐጁድንም አስተምሮናል። ሌይሉንም አስተምሮናል። ሱነን የሚባሉ የዱሃውንም የሽራቁንም የምኑን አስተምሮናል። እንደው የረጋኢቡ ጠፋቸውና እኛ ልናስተምራቸው ተነድሳን። አጃባ ረቢ የሰላት الرغائب ብለው ሲያበቁ አዲስ ፈብርከው መች መጣህ ይህ ሰላት? ሰሞኑ የመጣ አይደለም። በ500 ዓመተ ሂጅራ አካባቢ የመጣ ሰላት ነው። بعد وفاة النبي صلى الله عليه وسلم ووفاة أصحابه ووفاة التابعين እነዚህ ጀግኖች የሚባሉት ከሞቱ በኋላ የመጣ ሰላት ነው። እንዴት ነው የሚሰግደው? የመጀመሪያይቱ ጁሙዓ ረጀብ በገባ የመጀመሪያይቱ ጁሙዓ ለታ ከመግሪብ እስከ ዒሻ የሚሰገድ ሰላት ነው። አንዳንዶቹ ስንት ረካ እንደሚሉ ታውቃላችሁ? 1000 ረካ። ወደ ግባበት 1000 ረካ። ደግነቱ የመጀመሪያው ረመዳን የመጀመሪያው ጁሙዓ አምልጧል ያልፏል። 1000 ረካ በይነል መግሪብ ወልዒሻ 1000 ረካ እንዴ ነው የሚሰገደው? ሚን አርካኒ ሰላት ያ ጡምአኒና ሐቢቢ ከሰላት ማዕዘናቶች ውስጥ አንዱ ጡምአኒና። 1000 ረካ በአንድ ሰዓት ወር በ40 ደቂቃ ለመስገድ ጡምአኒና አለ ወይስ እንደነንትና ሰላት? على كل حال ما صلى رسول الله صلى الله عليه وسلم ولا أصحابه ولا التابعون ولا تلاميذهم من بعدهم عند سونقان صلاة الرغائب بلو يسجد ما في. قال ابن رجب الحنبلي رحمه الله البغدادي من قالوا فأما الصلاة فلم يصح في شهر رجب صلاة مخصوصة تختص به برجب ورلا يمسجد ليت على صلاة عينت ما في. ابن رجب ናቸው የሚሉት ወበዝ ابن رجب አውቃቸዋቸው አላ ابن رجب ቀላል ሰዎች አይደሉም ተራራዎች ናቸው እያሉ ያሉት እነ ቡኻሪ ላይ እንደዚህ እንዳሻቸው የሚሸርሁት ጀግናዎች እኮ ናቸው። የኔ ቢጤ ቁራቁም አይደለም እያወራ ያለው ወበዝ ተቀበለው ደግ አድርገህ። ታዲያ ምን አሉ? በረጀብ ወር ላይ አንድ ሰላት ለየት ያለ ሰላት አልወረደም። ወለል አሐዲሱል መርዊያ በዚህ ዙሪያ ወልአሐዲሱል መርዊየቱ በዚህ ዙሪያ ላይ የሚወረቱ ሐዲሶች በሙሉ ፊ ፈድሊ ሰላት الرغائب برغائب الصلاة የሚባል ለና ሰላት الرغائب የሚባል አለ ብለው የሚወሩቱ ሐዲሶች في أول ليلة جمعة في شهر رجب የሚወራ ሁላ كذب اسمع جيد كذب يعني على رسول الله صلى الله عليه በነብዩ ላይ የተዋሸ ነው። ነብዩ ደግሞ ምን ብለዋል? من كذب علي متعمدا فليتبوع مقعده من النار አገላለጽ ይልሃል። እንግዲህ እኔ ላይ ያላልኩትን ብለዋል ብሎ የሚዋሽብኝ ካለ ጀሃነም ውስጥ መቀመጫውን አዘጋጅቶ ይምጣ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢዘን በዚህ ዙሪያ ላይ የወረደ ሐዲስ የለም። ከዚብ ነው፣ ውሸት ነው፣ ባጢል ነው፣ ስህተት ነው። ምንም ላ ተሲሑ هذه الصلاة بدعة عند جمهور العلماء. የመጨረሻው الاحتفال ወትሮውን ጎበዝ ልክ ነው አይደለም بغض النظر ሱንቶና ኢትዮጵያ ውስጥ ይታወቅ የነበረው የነብዩ መውሊድ የሚባለው ነበር። በእኛ ጊዜ በእናንተ ጊዜ
አሁን ደግሞ የምን መውሊድ የሚባል መጣ ታውቃላችሁ? የሚዕራጅ መውሊድ የሚባል ረጀብ 27 ላይ የሚካሄድ ለምን መጣ ይሄ መውሊድ? ኬት መጣ? አስሉ ኬት መጣ ያልክ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ ወጡቱ በረጀብ 27 ስለሆነ እሳቸው ሚዕራጅ ወጥተው አላህ ጋር አውርተው ሰላት ይዘው ስለመጡ ሹክረን ሊላሂ ዐዘ ወጀል ነህተፊሉ ፊ የውሚሂ አው ፊ ለይለቲሃ። መን ቃለ ለክ አነሁ ዑሪጀ ቢሂ በ27ኛው ቀን ማን ነው ያለው? ማፊ አሐድ ቃል ነብዩ ሚዕራጅ የወጡቱ ያ ጀማዓ ሐዲስ እኮ ነው የምናወራው። ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ መች ወጡ ስለሚለው ስንት አይነት ኺላፍ እንዳለ ታውቃላችሁ? ወላሂ ወደ 100 አይነት ኺላፍ አለ። አንዳንዱ ዙልቀዒዳ ላይ ነው የወጡት ይላል፣ አንዳንዱ ረጀብ ላይ ነው የወጡት ይላል፣ አንዳንዱ ረመዳን ላይ ነው የወጡት ይላል፣ አንዳንዱ ሻዕባን ላይ የወጡት ይላል፣ አንዳንዱ ኢላ ኸሪ በጣም ብዙ ተብሏል። በጣም አክዘብ ወአضعፉ القول በዚህ ዙሪያ ላይ መሰረት የሌለው በጣም አضعፍ የሚባለው ይላሉ ታላላቅ ኢማሞች ናቸው ይሄንን የሚባለው በ27ኛው ሌሊት ፊ ረጀብ ሰማይ ወጥተዋል የሚባለው አባባል አክዘብ ማየኩን ይላሉ። ከተባሉት ሁሉ የመጨረሻ ውሸት እሱን ይላሉ። ይሄንን ይዞ ነው እንግዲህ በ27ኛው ሌሊት የሚዕራጅ መውሊድ ተብሎ በየመስጂዱ ሲደለቅ ለነብዩ መሐባና ፍቅር ሲወሳ የምታዩት هذا هو ديننا قال رب العزة والجلال اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا دينون مليار جوالهن عندم أكل ጨምራለሁ ብሎ ቢል ጨመራው ውድቅ ይሆንበታል። እኔ ዘንዳ ታሳቢ አይሆንም ብሎ አላህ ዘግቷል። هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام عليه قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على نبينا محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين وأنا معهم بجودك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين ودمر الشرك والمشركين ودمر أعداءك وأعداء الدين اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وجنبنا يا رب العالمين إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه